ትዝ ይለኛል አንዷ እንጦጦ ማርያም ጥር 21 ቀን ጋብቻዋን ለመፈጸም ትመጣለች። ቀኑ የእመቤታችን የዕረፍት ቀን ስለሆነ አንድ ጳጳስ መጥተው ነበር። የጋብቻቸውን ስርዓት እሳቸው ነበሩ የፈጸሙላቸው። ልጅቷ ከአንድም ሁለቴ ራሷን እየሳተች ወደቀች። ሚዜዎቹ አፋፍሰው ያነሷታል፣ እሷ መቆም ያቀታታል። እንደምንም ተብሎ በሚዜዎቿ ተደጋግፋ እጇን እንኳን ለቀለበት መዘርጋት አቅቷት እነሱ እጇን ይዘውላት ልጁ ቀለበቱን አደረገላት። እሷ ለልጁ ቀለበቱን ማድረግ አቅቷት ሚዜዎቿ ደግፈዋት ሁለቱን ጣቷን አንዷ ሚዜ ይዛለት ምን አለፋችሁ ቀለበቱን ሚዜዋ ያደረገችለት እስኪመስል ድረስ ሙሽራዋ በደም ነፍስ አደረገችለት። ይህ ሁሉ ሲሆን ጳጳሱ፣ ካህናቱ፣ ቤተሰቦቿ ሁሉ ተደናግጧል። ስለማይቀር ብቻ እንደምንም ስርዓቱን ፈጸሙላቸው። እኔ የሆነውን ነገር ቢገባኝም ምንም ማድረግ አልቻልኩም። አይነጥላ መስተፋቅር ብዬ እንዳልጠራ ቦታ አይደለም ዝም አልኩ። የሚገርማችሁ ቅዳሴውን በሚዜዎቿና በመቋሚያ ተደጋግፋ ጨረሰች። ቅዳሴ ሲያበቃ እኔም ወደ ውጭ ወጣሁ። ታቦቱ ሲወጣ ሙሽሮቹ አብረው ወጡ። እንደዛ ተደጋግፋ የጋብቻዋን ስርዓት የፈጸመችው ልጅ እያጨበጨበች ስትዘምራች በጣም ገረመኝ። ምናልባት የሚያገባት ልጅ እግዚአብሔር ፍቅር ስለሆነ መስተፋቅር ማድረግ ወይም በመስተፋቅር ማግባት ኃጢአት አይደለም ብሎ አድርጎባትም ይሆናል። ምክንያቱም በመስተፋቅር የሚጋቡ ሰዎች በተለይ መስተፋቅር የተደረገባት ሴት የጋብቻዋ ቀን ይህንን የመሰለ ፈተና ሊገጥማት ይችላል። ምክንያቱም ጸሎቱ፣ ስርዓቱ፣ ቡራኬው፣ ቦታው ወዘተ የመስተፋቅሩን መተት ይጻረረዋል። የወለላይቱ እመቤት ልጆች ጌታችን ለእናቱ ለድንግል ማርያም በሰኔ 1 ቀን ቃል ኪዳን ገብቶላታል። ይህ ጽኑ ቃል ኪዳን በሰኔ ጎልጎታ የጸሎት መጽሐፍ ላይ ተመዝግቧል። እዚህ የጸሎት መጽሐፍ ላይ ጌታችን አጋንንት በምን እንደሚመሰሉ በሰፊው ከዘረዘረው ውስጥ አንዱ በፍቅር የሚመሰሉ የሚለው ይገኝበታል። ይህም ከመተት እንደ መስተፋቅር፣ መስተዋደድና ፍቅረ ሰብን የመሳሰሉት ዋና ተግባራቸውና ተልኳቸው ሰዎችን ለጊዜው በጥበባቸው ማፋቀር፣ ማዋደድ አንዱ ስራቸው እንደሆነ ሲገልጽልን ነው። የሚያሳፍሩ ደግሞ መስተፋቅር መተትን የሚደግሙት ወይም የሚመትቱትና የሚሰሩት በእኛው በአንዳንድ በቤተ ክርስቲያኗ ስር በአገልግሎት ያሉ የፈጣሪን አደራ ያጎደሉ እና የበሉ ሰዎች መሆናቸው ነው። መስተፋቅር መተትን የሚመትቱት ሰዎች አጋንንታዊ ተንኮልን እንደ አንድ ስራ በመቁጠር ገንዘብ እየሰበሰቡ ትውልድን ገደል የሚከቱ ሰዎች ናቸው። በመስተፋቅር ዙሪያ ደስ የሚለው ነገር መስተፋቅር የተሰራበት ሰው በቀላሉ በጸበል ጮሆ ደጋሚውንም አስደጋሚውንም ማዋረዱና ማጋለጡ ነው። የመስተፋቅር አጋንንት ራሱ እከሌ ነኝ እያለ በቀጥታ ሚስጥሩን በማውጣት ተዋርዶ ያዋርዳል። ወደ መስተዋደድ ስመጣ ደግሞ መስተዋደድ የሚባለው አንዲት ሴት ወይም አንድ ወንድ የማይወዳትን ሰው እንዲወዱት የሚደረግበት ነው። መስተዋደድ እንደ መስተፋቅር ሲሆን በብዛት ያለምንም ቅድመ ሁኔታ ሳይፋቀሩ በራሳቸውና በሰው በኩል ትዳር ይመጣላቸውና ይጋባሉ። ተጋቢዎቹ የፍቅር መሰረት ስለሌላቸው መዋደድ ያቀታቸዋል። ያኔ ከሁለት አንዱ መስተዋደድ የሚባለው መተት በማስመተት ለመዋደድ ይሞክራል። መስተዋደድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ነው። ምክንያቱም በተጋቢዎች መሃል እንዲዋደዱ ለማድረግ የሚመተት በመሆኑ አጋንንቱ በትዳራቸው ውስጥ እንደ ሚስጥር መተት ሆኖ ራሱን ይሰውራል፣ ይደብቃል። ጥሩ የአምልኮት ሕይወት ያለው ሰው ግን ያጋልጠዋል። ሌላው መስተዋደድን መንፈሳዊ ሕይወት ሳይሆን መንፈሳዊ መልክ ያላቸው ምናልባት የቤተ ክርስቲያን አገልጋይም ሊሆኑ ይችላሉ ይጠቀሙታል። አንዳንዱ መንፈሳዊ ሰው ሆኖ እሱ የወደዳትን እሷ ግን የማትወደውን ሰው በግድ ያለወድ በመስተዋደድ እንድትወደው ያደርግና እንድታምነው እንዳትጠራጠረው በቤተ ክርስቲያን ስርዓት ያገባታል። ከዛ በኋላ የመከራና የስቃይ ሕይወት ያኖራታል። ስለዚህ ሰዎች በመስተፋቅርና በመስተዋደድ ተዋደው ተፋቅረው ተጋቡ ማለት በአስማትና በአጋንንት ተጋቡ ማለት ነው። ያጋባቻቸው አጋንንት ነው። የፍቅራቸው መሰረትና ምንጭ ተፈጥሯዊ ሳይሆን አጋንንታዊ ነው። ሌላው መስተዋደድን ለጾታዊ ፍቅር ብቻ ሳይሆን ወንዶችም ሴቶችም እንዲወዷቸው፣ ሰው የተባለ እንዲወዳቸው፣ በሰው ዘንድ መወደድን እንዲያተርፍላቸው ልክ እንደ ፍቅረ ሰብ መስተዋደድን አሰርቶ ይጠቀማሉ። የወለላይቱ እመቤት ልጆች እጅጉን የሚያሳዝነው
ሰዎች እግዚአብሔር ሳያፋቅራቸው በመስተፋቅር አጋንንት ለመፋቀር መሞከራቸው ነው። እግዚአብሔር ሳያዋድዳቸው በመስተዋደድ አጋንንት ለመዋደድ መሞከራቸው ነው። ምናልባት አጋንንት የሰውን ሕይወት ለማበላሸት ያላሰበበት ሕይወት ውስጥ ለመክተትና መውጫ ለማሳጣት ለጊዜው በመስተፋቅርና በመስተዋደድ አጋንንት ሊያፋቅርና ሊያዋድድ ይችላል። ግን በጊዜ ሂደት በፍቅር ስም የተቆራኘን አጋንንት መልሶ የመልስ ምቱን በጠብ፣ በመሰለቻቸት፣ በመጠላላት፣ ደስታ በማሳጣት በፍቅርና በትዳር ውስጥ ግራ በማጋባትና የህይወት እርካታ በማሳጣት ይጠልዘናል። እዚህ ላይ ልብ ልትሉት የሚገባው በዓለማዊም ይሁን በመንፈሳዊ በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች በትዳራችሁ እግዚአብሔር አይከብርም። በትዳራችሁ እግዚአብሔር አይኖርም። በትዳራችሁ የእግዚአብሔር ረድኤትና በረከት አይኖርም። ትዳራችሁም በእግዚአብሔር ዘንድ ተወዳጅነትና ተቀባይነት አይኖረውም። ይህ ብቻ ሳይሆን በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች የምትወልዷቸው ልጆች ምን አይነት ልጆች እንደሆኑና እንደሚሆኑ መጨረሻ ላይ በሰፊው ዘርዝሬ እነግራችኋለሁ። የሚያስደንቀው ደግሞ መስተፋቅርን በመስራት ወይም በመመተት የተካኑት አንዳንድ የቤተ ክርስቲያናችን ዕውቀትን በደንብ የጠገቡት ሚስጥር ያወቁት መሆናቸው ነው። አንዳንዶቹ የዋህ ምዕመናን በቤተ ክርስቲያኒቱ ሰዎች በመስተፋቅር መተት ይጠቃሉ። የፈረደባቸው ደግሞ በሰው ላይ መስተፋቅርን ሊያሰሩ ሄደው ራሳቸው ላይ ተመትቶ የሚንከራተቱም አይጠፉም። ሌላውና የመስተፋቅር ክፉ ጠንቁ በመስተፋቅር የተጋቡ ባለትዳሮች ቢፋቱ መስተፋቅር የተደረገበት ሰው ሌላ ሰው ማግባት አይችልም። የፍቅር ሕይወቱ በመስተፋቅር አጋንንት ስለታሰረ ከሌላ ሰው ጋር ዳግም ትዳር ለመመስረት ይቸገራል። ትዳር ቢመሰርት እንኳን ላይሳካለትና ደስታና ሰላም ሊያጣበት ስለሚችል ዳግም ትዳሩን የመፍታት እድሉ ሰፊ ነው። እህል ውሃ አገናኝቷቸው ቢጋቡ እንኳን ሁለተኛ ያገባውን ሳይሆን መጀመሪያ በመስተፋቅር ያገባውን ሰው እያሰበ በስቃይ ይኖራል። በመስተፋቅር መተት የተፋቀሩ ጮኛሞች አሊያም የተጋቡ ሰዎች ልብ ካል የራሳቸው ጠባይ ይታይባቸዋል። እጮኛ ያደረጋቸው ወይም ያገባቸው ሰው ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ቢዘሙት እያዩ አይናገሩም፣ እንዳያጡ ስለሚፈሩ። በእጮኛቸው ወይም በትዳር አጋራቸው አልፈለግም ተብለው ቢባረሩ ሙጭጭ ብለው ወደ ሌላ አይሄዱም። ግንኙነቱንም ሞት አይፈልጉም። ከዛ ሰው ውጪ ሰው ያለ አይመስላቸውም። እየተረገጡ እየተደፈጠጡ ቢኖሩ ምንም አይመስላቸውም። የዕድሜ የሃይማኖት የሥጋ ዝምድና ቢኖራቸው ምንም አይመስላቸውም። ስለ ራሳቸው ሰብና ሳይሆን ስላፈቀሩት ሰው ብቻ ነው የሚያስቡት። በፍቅር ወይም በትዳር ሕይወታቸው ተከርተው በደል ቢፈጸምባቸውም አልፈልግም ተብሎ ቢለያዩም የከዳቸውን የበደላቸውን ሰው ዳግም ፍለጋ ይመጣሉ። ቤተሰብ ዘመድ አዝማድ ግራ እስኪጋባ ድረስ እንደ መቀወስ ያደርጋቸዋል። ስለሚበድላቸው ሰው ጭራሽ ጥብቅና ይቆማሉ፣ እንዳልበደላቸው ይቆጥራሉ፣ ይከራከራሉ። የሚፈጸምባቸውን ክደት፣ ውርደትና ዝሙት እየሰሙ እያዩ ሰው ግድ ቢላቸውም ይኖራሉ። የመስተፋቅር አጋንንቱ የልቦናቸውን ዓይን ስለጋረደ እንደታሰሩ ይኖራሉ። በሕጋዊ መንገድ እንኳን ቢለያዩ ንብረትን በተመለከተ አይከሱም፣ አይካፈሉም። ፍቅር በተለይም የተቃራኒ ጾታ ፍቅር አንዱ የእግዚአብሔር መለኮታዊ ስጦታና ገጸ በረከታችን ነው። ይህንን ታላቅ ጸጋ በአጋንንት ጥበብ ወደ ሕይወታችን ብናመጣው ትርፉ የዘላለም ቅጣት ነው። ምክንያቱም በመስተፋቅር መተት የኛን ያልሆነንን ከኛ ጋር እህል ውሃ የሌለውን ሰው ነው ወደ እኛ በማምጣት የኛ በማድረግ ሕይወቱን የምናበላሸው። የሌላውን ሰው ነው የኛ የምናደርገው። በነገራችን ላይ በመስተፋቅር ወይም በመስተዋደድ የምትጋቡ ሰዎች ልብ የማትሉት አንድ ነገር አለ። እሱም ለእናንተ ዕጣ ክፍላችሁ እህሏችሁ ያልሆነውን ሰው ነው የምታገቡት። እግዚአብሔር ያልፈቀደላችሁንና ያልሰጣችሁን ሰው ነው የምታገቡት። ትዳሩም ሰላም የማይኖረው በእግዚአብሔር ፈቃድ ሳይሆን በአጋንንት መንገድ የመጣ እና የተጀመረ ስለሆነ ነው። በሰው ላይ ለፍቅርና ለትዳር ተብሎ መስተፋቅር ማስመተት ማለት በእግዚአብሔር መለኮታዊ ሥራ ውስጥ በአጋንንታዊ አሰራር ጣልቃ መግባት ነው። ይህ ደግሞ በሕይወታችን የፈጣሪን ቅጣትና መዓት ማምጣቱ አይቀርም። የኛ ያልሆነን ሰው በመስተፋቅር መተት አስመትቶ አብሮ ትዳር መስርቶ መኖር ማለት ሰማያዊ ወንጀል ነው። የዛን ሰው ሕይወትና ዕድል ለዘላለም ማበላሸት ነው። ይሄ ደግሞ ትልቅ ኃጢአትና በደል ነው። እጅግ አስደንጋጩ ደግሞ ቅድም ጠቀስ እንዳደረግኩላችሁ አንዳንዶቹ ለፍቅር ያሰቡት ሰው ላይ
መስተፋቅር መተት ማድረጋቸው ሳያንሳቸው ሲጋቡ በቅዱስ ቁርባን ማግባታቸው ነው። ይህንን የሚያደርጉት ወይም ጋብቻውን በቅዱስ ቁርባን የሚያደርጉት ለሽፋን ነው። መስተፋቅር መተት የተደረገበት ሰው በቅዱስ ቁርባን ሲያገባ አጋንንቱ ሳይሆን እግዚአብሔር ያፋቀራቸው እንዲመስል ነው። እኔ ቢያንስ ከ4 ከ5 ያላነሱ ሰዎች ጋብቻቸውን በቅዱስ ቁርባን ለማድረግ ቤተክርስቲያን መጥተው ሌሊት ስርዓቱ እየተፈጸመላቸው የወደቁ ባይን አይቻለሁ። ላብ እያጠመቃቸው እያዞራቸው መቆም አቅቷቸው ጸሎቱን መካፈል ተስኗቸው የወደቁ አይቻለሁ። ይህን ምናልባት እናንተ ፍርሃት ነው ልትሉት ትችላላችሁ። ገርግር የሚባል አይነ ጥላ ትዳር ስለሚጠላ ወይ እሱ ካለባት አሊያም ያቺ ልጅ መስተፋቅር ካለባት አሊያም የምታገባው በመስተፋቅር ከሆነ እንዲህ አይነት ነገር ይገጥማታል። ተነስኮ ስንት ዓመት ተሰቃየ? አብረን የተወለድኩት አብረን የተወለድነው አብረን የተወለድከው? አዎ። ባኮተን መውጣት አለብን። ገብቶኛል። ምን ነው ታዲያ? አልፈልግም፣ መቆየት አንፈልግማ። እዚህ ስንት ነህ? አይነ ጥላ፣ ዛር፣ አዳልሞቴ፣ ሙጪ ዘርጋ፣ አፍዘዝ ደንገዝ፣ አፍዛ ደንገዝ። እሺ፣ ስነ ስርዓት ያዛር። ዘርማንዘር፣ አዳልሞቴ። ደክሞናል። ሁላችንም። ስንት ዓመት አሰቃየሃት? አብረን አንዳንዶቻችን 20 ዓመት። ስነ ስርዓት ያዝኮ። አንዶቻችን 20 ዓመት። የኢትዮጵያውያን መንፈስ በቃ እንዲህ ነው። ለምንም የማይመች ኖሮም አይመችም፣ ሳይኖርም የማይመች ባህሪ ነው አስቀምጦ የሚሄደው። አልወለደችም። ዘጋንባት። በሰውነት ውስጥ እንዲህ አይነት ጨዋታ ይጫወታል። ጠላትነቱን ቀለል አድርገው የሚመለከቱ በጠላትነቱ ላይ ሌላ ጠላትነት በሐሳብ የሚጨምሩ በተለይም ደግሞ በአገልግሎት ውስጥ የጠላት ምስጢርን ለመረዳት አቅም ያጡ ለዲያብሎስ አገዛዝ ረዘም ያለ ክፋትን ተጨማሪ የሚያባዙ መኖሩ ደግሞ ጉዳታችንን ውስብስብ ያደርገዋል። ስንት ናችሁ አሁን ጠቅላላ? 8 ቡዳ አለን። ቡዳ መንፈስ አስወጣን። በቃ ምንድነው የሁሉ ስቃይ? አስወጣን። እሷ ቀጠቀጠች። በጣም ራሳችንን እንድንመጣ እንዳትመጣ አረግናት። በጣም ይሄ በአሜሪካን ሀገር ባለው ችግር እያስፈራራናት። እሺ፣ ይሄ አይስ የሚሉት ነገር ይሄ ኢሚግሬሽን ፖሊስ፣ እሷ ሲቲዝን ናት፣ ግን እያስፈራራናት ቀንና ማታ እንዳታገኛችሁ እናንተን ሞከርን፣ ግን አልተሳካም። ይኸው እዚህ መጣቻ። አልተሳካም። አሁን ብዙዎቻችን ምዕመናኑ በጣም ገብቶታል። አንዳንዱም ደግሞ ከውስጡ ያለውን ለማሸነፍ አቅም ሲያጣ ለክፎች ጆሮ ይሰጣል። ከዛ ተመልሶ ይነፍዛል። ከዛ ተመልሶ ያው ወደ መናፍስቱ ዓለም ይደነቁራል። አንዳንዱ ደግሞ በከፍተኛ ሁኔታ ተረድቶ ምዕመናኑ ከመንፈሳዊው አገልጋይ በልጦ በጠላት ላይ ዕውቀት በደንብ ይዞ እንደዚህ አሸንፎ በቁጥጥር ስር ውሎ ይዞ ሲመጣ አይደንቃችሁ? መንፈሳዊ አገልጋዩ ሌላ ዓለም ላይ ነው ያለው፣ ህዝቡ ደግሞ ሌላ ዓለም ላይ ነው ያለው፣ ያወቀውና የነቃው ደግሞ ሌላ ዓለም ላይ ነው ያለው። እንዲህ ተበታትኖ ጉድ እኮ ነው። አሁን ትሄዳላት ሄዱ። በደንብ ነው እንጂ የምንሄደው። እዚህ አንቆይም። ምንም ዋጋ የለውም። አንቆይም። መቆየት የለም። ምን አረካት ግን በህይወቱ? እድሏን ዘጋን፣ ስራዋን ዘጋንባት፣ ጋብቻዋን አፋታናት፣ እንዳትወልድ አረግናት። እድሏን፣ ሬዴቷን፣ ሀብቷን፣ ሁሉን ነገር ሀብት በጣም ብዙ ነበራት፣ ተሰጥቷታል፣ ፈጣሪ ሰጥቷታል። ያንን ሁሉ ውጠነዋል፣ ለሌላ ሰው አድለናል። ሰላም ማጣት እንደዚህ ነው። ሰላም ከውስጥህ ሰላም ሲጠፋ በየቦታው ትፈልገዋለህ። ተስፋን ትፈልገዋለህ፣ ራእይህን ትፈልገዋለህ፣ እድልህን ትፈልገዋለህ፣ ጊዜህን ትፈልገዋለህ፣ ዘመንህን ትፈልገዋለህ። ይሄዳል፣ ይነጉዳል፣ ዝም ብሎ ይሄዳል። በሄደ ቁጥር እየደከመህ መጨረሻ ላይ
በብሶት ትቃጠልና ለምን አትሞትም የሚለው መልእክት በቀላሉ ለመቀበል ያዘጋጃል። እንደዚህ ሙቺ ሙቺ አላልካትም? በየቀኑ ምን ትላታለህ? ራሷን እንድታጠፋ መክራት። ነቃ በል እንጂ። ራሷን እንድታጠፋ መክራት አለሁኝ። በጣም ቀላል መንገድ ነው ከዚህ ሁሉ ስቃይ። እዛ ቦታ ብትሄጅ ይሻልሻል፣ እግዚአብሔር ይቀበልሻል። ግን እሷ ታውቃለች ገሃነም እንደምትገባ። ነቃች? ነቅታለች። ገና ድሮ። አንተ ነህ ያልነቃኸው። እኛማ ደክሞናል ልጄ፣ ደክሞናል። ምንድን ናችሁ? ሴጣንም አለን፣ አጋንንትም አለን፣ ሉሲፈርም አለ። ሉሲፈር ነህ? ሉሲፈር 666 ለምን ገባ? ልናሰናክላት። ማሰናከል ማለት ምን ማለት ነው? በቃ ከመንገዷ ወጥታ ከሃይማኖቷ ወጥታ እንደገና ገሃነም ልናገባት። ገሃነም የት አለ? ከኛ ጋር መጨረሻ ዓለም ላይ እንደዚህ ንገራቸው እንጂ የመጨረሻ የሚፈረድበት ቀን አለ። ይህን ታውቀዋለህ? እናውቃለን። ይህን ታውቀዋለህ? የሚፈረድበትን ቀን እናውቃለን። ሁላችንም ነው የምናውቀው። ይህንን ፍርድ እንዳለ ዲያብሎስ ሲያውቅ አገልጋዮች ዛሬ ከክፉ ፍርድ በታች ሆነው በልቅ አንደበታቸው ሲናገሩ በጣም ያሳዝናል። ዲያብሎስ እንኳ ፍርድ አውቆ ለዛ ፍርድ ዘመን እንዳሻው ይሁን ብለው ለተንኮል ሲሯሯጡ የዛ አጋዥ መሆን በራሱ በጣም ይገርማል። እሺ ፍርድ እንዳለ ታውቃለህ? ፍርድ አለ ለሁሉም ሰው ልጅ አለ። ለእናንተስ? ተፈርዶብናል። እኛ ሁላችንም ተፈርዶብናል። ታዲያ ከሰው ልጅ ጋር ምን አታገላችሁ? ከተፈረደብን ገሃነም ለመውሰድ ነው ከኛ ጋር የምንጫወትባቸው። የምናወራው ከተቃራኒ ጋር ነው፣ ከመልካም ጋር አይደለም፣ ከክፉ ጋር ነው። ስለ ክፉ እያወራን ክፉውን በክፋቱ ልክ ደግሞ ሲያዝ ለምንድን ነው የምንደነግጠው? ከጠላታችን በላይ ለምንድን ነው ጠላት የምንሆነው? ተፈጥሯችን ወይም መደባችን ከጠላት ጋር መሆኑን የሚያረጋግጥ ባህሪ ውስጥ ኖረን ወይም ከእንዲህ ከሚኖሩ ስለተወለድ ነው። በል ተንበርከክ፣ ተንበርከክ፣ ተንበርከክ። ስንት ናችሁ? 8 ምን? ቶሎ በል ንገረኝ። 8 ምን? አጋንንትም ሰይጣንም። 8 አጋንንት ሰይጣን። እሺ በል ተዘጋጅ። ከዓይኑ አውጣ፣ ከዓይኑ ውጣ። አፍላዩን በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በመድኃኔ ዓለም አምላካችን ስም፣ በመድኃኔ ዓለም አምላካችን ስም ሲኦል ታስረናል። ቶሎ ሰማጥጩኑት። እንዲህ አይነት ጉዳቶች የሁሉም የጋራ ካልሆነ ከባድ ነው። በየግል የሚደረግ ስቃይን አንዱ ካልተረዳው ትልቅ ችግር ነው። ማን በልብ ማን ነሽ? ፍቅር ነሽ? ተነሽ። እንዴት ነው? ከባድ ነው አባ፣ ከባድ ነው። አውቀሽዋል? እስቲ እንደው ንገሪያቸው። ትግሉ ከባድ ነው፣ ግን በእግዚአብሔር ኃይል የማይቻል ነገር የለም። እሱ ነው ብርታቱን የሚሰጠኝ ለመግረፍም ለመስገድም። አሁን በፊት በአማርኛ ማንበብ አልችልም ነበረ። በአማርኛ ማንበብ አልችልም ነበረ እና አሁን አርጋኖ ማንበብ ቻልኩኝ። ለመረዳትም ሞክራለሁኝ፣ ግን ትግል ነው። እዚሁ ሀገር ነው እንደ የቆየሽው? አዎ እዚህ ሀገር ነው በልጅነት የመጣሁት አይደል? አዎ ሉሲፈርም ነበርኩ አለ፣ ድል ዘጋሁ አለ፣
ምን በቃ ህይወትን አዘበራረቅኩ አለ፣ አጣላሁ አለ፣ ልጅ እንዳትወልድ ዘጋን አለ፣ ተባበርን፣ አዳልሞቲ አይነ ጥላም እንደ ከቤተሰብ ነው የመጣሁት ይላል። እና እናትሽ ላይ መንፈሱን መኖርን አውቀሻል? አዎ እሷም ታውቃለች፣ እኔም አውቃለሁኝ። እሱንም እንታገለው በየጊዜው። እሷ የት ነው ያለችው እናትሽ? ኢትዮጵያ ናት። ኢትዮጵያ ነው ያለችው። እዛ ነው ያለችው። ትታገላለች። እሷም ትታገላለች። እሷ ከኔ ትሻላለች። በሃይማኖቱን ቆይታበታለች። እና እኔ አሁን ተመልሼ የመጣሁት ከፕሮቴስታንት እዛ ውስጥ ነበርኩኝ እና እግዚአብሔር ይመስገን። እና በመቁጠሪያ ስትቀጠቅጭው እንዴት ነበር? ይጮሃል፣ ያጓራል፣ የማያደርገው ነገር የለም፣ ይፈጠፍጠኛል ምናምን። ስቃይ ነበረ። እንዲህ መድረስ እዚህም መድረስሽ ራሱ እኮ አንድ ተስፋ አይደለም? በጣም 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 እዚህ ቦታ እግሬ መርገጡ በጣም ትልቅ ነገር ነው። ኧረ ሁለታችን ማግኘት እዚህ እውነቴን ነው። እግዚአብሔር ይመስገን። በጣም ነው የምወዳችሁ። ውጊያውን የሚያውቅ ሰው ነው እኮ የሚገባው። ያ የሚያሾፈውማ እዛው ክፋት ውስጥ ስላለ አይገባውም። በክፋት ራሱን ዘግቷል። እውነት ላይ ያለው መለያየት፣ ክፉ ላይ ያለው መተባበር በጣም የሚገርም ነው። በርቺ፣ አይዞሽ። አመሰግናለሁ አባ። በርቺ፣ አይዞሽ። እሺ፣ ትሄዳለህ? ምንድን ትሄዳለህ? ምንድን ነው? እሄዳለሁ። መተት። የምን መተት ነው? የቤተሰብ ሙሉ። ምን አድርገህ የተባልክ ነው? ህይወታቸው በጥብጣቸው። የደብተራ ነው የጠንቋይ ነው? የደብተራ። ስንት ዓመት ነው ከገባ? ብዙ ዓመት ነው ያደረገ። ምን አረካት? ህይወታ ሙሉ ነው ያበላሽሁት። ምን አረካት የሚለው እናንተ ልምድ የምታገኙበት ነው። ምን ማድረግ እንደሚችል ሰይጣን ውሸታም ነው የሚሉት እሱ በስራው እውነተኛ ነው። ስራውም ክፋት ነው። ውሸታምነቱን እኮ እኛ መቻጣ ነው። አፈዘዝኳት ካለ ይሄን ውሸታም ነው እንላለን። አደነዘዝኳት ካለ ይሄ ውሸቱን ነው ትላለን። ራስህ የምትልቀው አፍዛ ደንገዝ ብለህ አይደለም? እንዴት ነው ነገሩ? የቱን ነው ውሸት ነው የምንለው? ምኑ ላይ ነው ውሸት? ሰው መያዙ ነው ውሸት? ሰይጣን ነኝ ማለቱ ነው ውሸት? ግራ እኮ የሚያጋባው ይሄ ነው። እሺ፣ ስንት ዓመት ኖርክ? እኔ ሚስጥር ምናምን አይደለም የፈለኩት። ስነ ስርዓት ያዝና ተናገር ለምትጠየቀው። ቀጥ በል። ጥርስን ይነክሳል። ልጅ አላት? የላትም። ከባሏ ታጣላታለህ? አለገባችሁም። ባዶ ነው ያደርኳት። እንዳታገባ ያደርኳት። ስንት ዓመት? ቤተሰባ ሙሉ ከተወለደ ጀምሮ ከእናቴ መጣ ከአባት እናት አሳጣኋት። እሺ፣ እናት አሳጣኋት። የት ሀገር ነው ያስካት? የኤርትራ ነው። እሺ፣ የኤርትራ ነው። ስንት ዓመት ነው ለዋ ላይ ካለ? ብዙ ዓመት አይደለም። እኔ ብዙ ዓመት ስንት ዓመት ነው? 14 ዓመት። እድሜዋ ስንት ነው? ጠጋ በል። እድሜዋ ስንት ነው? ይሄላል 28 ዓመት። እሺ፣ አብሬ የመጣው ከእናት ምንድን ነው? ዛር ቡዳ ማት ባለ ሙጬ ዘሪጋ ያ ሙጬ ዘሪጋ። ዘሪጋ ምንድን ነው በትግርኛ? ዘርጋ ነው ወይስ መዘርጋት ነው? መበጥበጥ ነው አይደለም? በቃ ይኸው እንግዲህ ሙጬ ማለት ልጅ ማለት ነው። የተደባለቀ ነው። ሙጬ በኦሮመኛ ነው። በትግርኛ ምንድን ነው ሙጬ? የለም አይደል? አዎ፣ በኦሮመኛ ሙጬ ማለት ልጅ ማለት ነው። ሙጬ ዘሪጋ የበጥባጭ ልጅ። በስመ አብ። ሙጬ ዘሪጋ ነኝ ሲል እንኳ አይደነግጥም ባል። እኔ ሙጬ ዘሪጋ ነኝ ሲል ያለባት አትደነግጥም። በቃ ተቀብለዋለች። ይሄና ስንት ዘመን ኖሯል። ብዙ ሺህ ዘመን ኖሯል። ስምና ስያሜ እየተሰጠው ሀጎስ ደስታ ነው አይደል? ግን ሀጎስ የሚለው ቃሉን ዛር ወሰደው። እኔ ሀጎስ ነኝ ይላል። ቋንቋውን እና የሰው ስምን እየተካፈለ የሚኖር ጠላት። በልተምርክ ቶሎ በልበል። አፍ ላይ ተዘጋጅ። ስንት ናችሁ ጠቅላላ?
14 እሺ ቦጥ ነው ተከሰውነቱ አለ ፈተን አፍለውጣ ወደዚህ ፊትና ዙር በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በስላሴ ስም ሲኦል ታስረናል ቶሎ ሰባት ይሁንት ይሄ ያለ ጋብቻ ይሄ ያለ ልጅ መውለድ ይሄ ያለ ኑሮ አይሆንም። ምክንያቱም በባህሪ ላይ ብዙ መለዋወጦችን ያመጣል። ማነሽ እምባባ ምንድን ነው? ናይ ማለት ይሄ እምባባ ፈንዲሻ ወይ ፈንዲሻ ሀራይ ማዕረይ ፈንዲሻ ወይ ማዕረይ ስንት ዓመት ነው ለዋ ላይ ካለ? ስንት ዓመት? 8 ዓመት ለዋ ላይ ካለህ ምን አረካት? ልጇን ጥርሱን ሰብሬዋለሁ። ከባሏ ማጣላታለሁ። በቃ ልትኖር አልፈልግም። ጭንቅላቷን አሳምማታለሁ። እሺ ጭንቅላቷን ታሳምማታለህ፣ ከባሏ ታጣላታለህ። እንቅልፍ አትተኛም። ሌሊት ለምንድን ነው የማትተኛው? በቃ ትጨናነቃለች። ልጠፋ ምናምን ነው የምትፈልጋት። ወዴት እንድትጠፋ? በቃ ልትሞት። ሰውም ሰይጣኑም ሞት የሚመኝ አገልጋዩም ተገልጋዩም ሞትን የሚመኝበት ዘመን ቢኖር አሁን ይሄ የኛ ዘመን። ና ባለቤቷ፣ አንተ ነህ ባለቤቷ። ወይ ተማሪ እንታይ ምንድን ነው ይሄ ታዲያ? ጸጉር ታዲያ እንዲህ ሽፍታ እኮ መሰልክ። በዚህ እንቆርጠዋለን። አንተም ልጅም ነው ልጅንም ተቋጥሯል። አቤት አትከታተሉም ማለት ነው ትምህርቱ። ይሄ ጸጉር ማንጨባበር አሁን የዚህ የኳስ ተጫዋቾች በሉሲፈር መንገድ ውስጥ የሄዱ ለመንፈሱ ግብር የገበሩ ምልክት ነው። ይሄ መንጨባረሩ እንዲህ የተንጨባረረው በሙሉ አለቀ። አሁንም ገና የሚያልቅ አይነት ነው። ለእልቂት ነው። የውስጡ አእምሮ አያድግም፣ ጸጉሮ ነው የሚያድገው። ልቀበል ቢል ይሄኛው ቴስታታው አይሰራም። አንዳንድ ለእውቀትም ለምንም ለማስተዋልም አይሰራም። ምክንያቱም መጽሐፍ ቅዱስ ወንድ ልጅ ጸጉሩን አያሳድግ ነው የሚለው። በብሉይ ኪዳንም ይሄ ተነግሮ፣ ሴት ልጅ ደግሞ ጸጉሯን ታሳድግ ነው የሚለው። እኛ የመጽሐፍ ቅዱስና የክርስትና ሕይወት ካለን ይህንን እውነት በደንብ ማወቅ ይገባን ነበር። እስላሞች ወደ ሂጃብ ሲሄዱ ሴቶች መሸፋፈንን ማንም ሳይነግራቸው አንድ ጊዜ ስለተነገራቸው ሲቀበሉ፣ ለክርስቲያኑ በመርፌ ብሰጠውም የራሱን እምነት አይቀበልም በመርፌ። አሁን ግን መርፌ እያዘጋጀው ነው። ምን አደክም እንደዚህ መድረክ ላይ ምናምን አሁን ደክሞኛል። በቃ ሳብ ታረግና ዙር በቀኝ በኩል መርፌ ሄድ በቃ። ከዛ በኋላ እንግዲህ በዛ ደግሞ እንሞክራለን እያልን እየቀመምን ነው። ስነ ምግባርን እየቀመምን ነው። መልካምነትን እየቀመምን ነው። በጎነትን በመርፌ እስቲ እንሞክራለን። በእውነታው አንሰማም። ልጁን ሰበርከው? ስማ ልጁን ምኑን የሰበርከው? ለመድኃኔዓለም ስትሰጠው በጣም ነው የተናደድ ነው። እሺ ከዛስ? ከዛ ቤተክርስቲያን አጥምቃው ስትወጣ ደጁ ላይ በቃ ቤተክርስቲያን ሳይወጣ ጀመር ነው ልጁ። ምን አረከው? ያስወደቅ ነው ከደረጃ ወረወርከው? ያንተ ግፊት አለበት? አዋለሁ። እናት ላይ ሆኖ የገዛ ልጇን የሚከታተል መንፈስ ከዚህ የበለጠ ምን ጠላት አለ? በመጽሐፍ ቅዱስ ውስጥ ጠላትህን ትቀጠቅጠዋለህ ነበር የተባለው እንጂ ትገለዋለህ አለንም። ሞቱ እሱ እስከ ዳግም ምጽአት ነው። መቀጥቀጥ ነው ድርሻው። የምትቀጠቅጥበትን እምነትና ቃለ ወንጌል ካልተማርክ አንተኑ ይቀጠቅጠሃል። ደንበኛ ቀጥቃጭ ነው ዲያብሎስ። ይኸው መቀጥቀጥ እኮ ማለት ነው። ልጅን እየገፋ ቤተሰብን እየገፋ ተሞቺ ታረጅ እያለ ትቆጣለች። ታዲያ ሰይጣን እያለ ምን ሰላም ነው? በጣም ትቆጣለች። አንተስ ትቆጣለህ? ጠጋ በል። አንተም ትቆጣለህ? ታዲያ ቤቱ ተቃጠላ። እሷ ግን እሷ ነች። የእሷ ይብሳል። እሺ በል ተዘጋጅ። ቦጥ ነው ተከሰብነቱ። ስንት ናችሁ? 3,000 ነን። 3,000
ለአንድ 3000 አይኗን እስታማታለህ። አዎ ብዙዎቹ ወደዚህ ከጠላት ጋር ያጋደለ ስነ ልቦና አላቸው። ፍቅራቸውን ከዲያብሎስ ጋር ከክፉ ባህሪው ጋር ለመኖር ራሳቸውን ያገለሉ ከዲያብሎስ አሰራር ጋር ኖረው ደግሞ ፍቅር ተለይቷቸው ጠብን ያነገሱ ብዙ ወንድሞች እህቶች አባቶችንም የሚጨምር ሆኗል። በልተዘጋጅ አፍላውን ቶሎ ካይኑ አውጣ። በጅብ ወጥነው ወጥነው ካፏል አፍላ ተዘጋጅ ካይኑ አውጣ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት እግዚአብሔር ይገስጽ። እንደዚህ ሆኖ ልጅ መውለድ ያስተዳደግና የአኗኗርን ባህሪ ለውጭ ዓለም ሰጥቶ መንከራተት በሀሳብም በህሊናም መጥፋት ዛሬ የብዙዎቻችን ችግር ነው። እሺ ማነሽ? ማነው ስምሽ? ተመስቀል። ስምሽስ ዋናው? ምስራቅ ነው። ቆንጆ ስም ነው። እሺ አቤት። ይጸልያል? አይጸልይም። ምንም የማይጸልይ ሰው ምልክቱ ራሱ ከጸጉሩ ይጀምራል ማለት ነው። እንደዚህ ሆኖ የሚወልደው ልጁ እሱን ባየው ቁጥር ስነ ምግባር ስለማይማር ዝም ብሎ ሰው ሆኖ ነው የሚያድገው። የወለደው ልጅ ላይ እምነትን፣ በጎነትን፣ ፍቅርን፣ ሰላምን፣ ጽድቅን ለማውረስ እድሉን ያጣል። ስለ እግዚአብሔር የማያውቅ አምልኮት ከሌለ እንደዚህ እንደ አሕዛቡ መኖር ግን ክፋት ደግሞ አይለቅም። ወይ ተንኮለኞች አይለቁትም፣ ወይም እሱም ደግሞ እንደዛው ይሆናል። ተያይዞ እንደው ዕድሜ መጨረስ ይሆናል። በቃ ይህን ቁረጥ ወይ በጸለይ ጸሎት የማይስማማ ከሆነ እኮ ለዚህም ልጅ አትስማማውም። በሚቀጥል ልጄ በጣም ይታመማል። ምን ያደርጋል? በተለይ በዓል በጣም ያለቅሳል። ብዙ ነገር ያደርጋል። ሊመታው በጣም ይደፋፋኛል። ቋንቺም ጋለ እሱም እንዳይጸልይ የያዘው መንፈስ አለ። አንድ ነው ማለት ነው። ከዛ እሱ ሲወለድ እንደዚሁ መልክ እናቱን ይመስላል አባቱን ይመስላል ይባላል እንጂ ችግሩ በጠላት እጅ ነው እሱ ማለት ነው። እሱ ካልጸለየ የአንቺ የምትታገዩ እሱ ላይ ያድራል። ከጸሎት በኋላ ወደ አንቺ እሱም ጋር ተከፍሎ ይኖራል። ሲወለድ አብሮ ይወለዳል። ይሄ ነው። ይሄንን ብዙ ዘመን አስተምረናል። መደጋገሙ ያው የደንቆሮ ለቅሶ መልሶ እንዳለው ነው። በይ በርቺ፣ አይዞሽ በርቺ።